የአርሲ ህዝብ ለኔ ምን ነው? የአርሲ ያሰላ፣ የአፋር፣ ቤኒሻንጉል፣ ጅጅጋ፣ ሶማሌ አካባቢ፣ ድሬዳዋ፣ ያሰቦት ገዳም፣ የዝቋላ ህዝብ ለኔ ምን ነው? አማራ ክልል አዲስ አበባ ወይም አዲስ አበባ ዙሪያ ሸዋ ላይ ወይም ሸገር ሲቲ የሚባለው አካባቢ በመላው ኢትዮጵያ የሚፈሰው ደም ለኔ ምን ነው? ለኔ ምን ነው? የሌላው ሰው ከአዲስ አበባ ውጪ ያለው ወይም በችግር በጦርነት ውስጥ ያለው ህዝብ ለኔ ምን ነው? ስለነሱ ምን ገደደኝ? ምን የሚያስጨንቀኝ ነገር አለ? የሚያሳስበኝ ነገር ምን አለ? ኑሮዬን ከኖሩ የሚመቸኝን ነገር ካደረጉ የምፈልገውን ነገር እዚህ ምድር ላይ ከፈጸምኩ ለኔ ምን አገባኝ? ማንስ ሞተ? ማንስ ተገደለ? ማንስ ዳነ? እኔ ምን አገባኝ? እንደዚህ የምንል ሰዎች እንኖር ይሆናል። ኦሪት ዘፍጥረት ምዕራፍ 4 ቁጥር 9 ላይ እግዚአብሔር አምላክ እንዲህ ይላል፣ ወይቤሎ እግዚአብሔር ለቃየል አይቴ ውእቱ አቤል ኡሁከ። እግዚአብሔር አምላክ ወንድሙ ቃየል የነበረውን አቤል ወንድምህ ወዴት ነው አለው። ንድገምላችሁ፣ ወይቤሎ እግዚአብሔር ለቃየል አይቴ ውእቱ አቤል ኡሁከ፣ ወንድምህ አቤል ወዴት ነው አለው እግዚአብሔር አምላክ። እናት አባቶቻችን ኢትዮጵያውያን መወለድ ቋንቋ ነው ይላል። መወለድ ቋንቋ ነው። እናት አባት መርጦ የተወለደ የለም። ለዛ ነው እግዚአብሔር ከአስርቱ ትእዛዛት ውስጥ አራተኛውን እናትህን አባትህን አክብር ያለው። ምክንያቱም መርጣህ አይደለም የተወለድከው፣ ግን እዚህ ምድር ለመምጣትህ በእነሱ ምክንያት ነው። ያስፈልግሃል ምክንያት። እግዚአብሔር ዕለት ዕለት የሚጠፈጥፍህ ጭቃ ወይም የሚጠፈጥፍህ አብክቶ የሚሰራ አፈር አይደለም። በረቂቅ ጥበቡ በረቂቅ አሰራሩ ከተቀደሰ ትዳር በተለይ የተገኘ ክርስቲያን ልጆች እግዚአብሔር ስጦታዎች ናቸውና በተለይ ለክርስቲያን በተለይ ለወገን እግዚአብሔርን ለሚፈራ ለጻድቅ ለችግረኛና ለምስኪን ማሰብ ግድ ይላል። የጻድቅ ሞት በእግዚአብሔር ፊት የከበረ ስለሆነ የሌባ ሞት፣ የምቀኛ የሸረኛ የሴረኛ ሞት በእግዚአብሔር ፊት አጸያፊ፣ ምንም ደስ የሚል ነገር የለውም። መሞቱ አስፈላጊ ነው። ቀጮች የሚልክበትም ለዛ ነው። ሳይሰርቅ፣ ሳያመነዝር፣ ሳይዋሽ፣ ሳይቆጣ፣ ሳይሳደብ፣ የሰው ንብረት ሳይቀማ፣ ሳይመኝ፣ ሳያመነዝርና ሕግጋት ትእዛዛትን ሳይጥስ በቻለው ሁሉ ከሰው ልጅ ጋር በሰላም እየኖረ የሚሞት ሰው የጻድቅ ሰው ነፍስ በእግዚአብሔር ፊት የከበረች ነች። የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው ይላል መጽሐፍ። ለዚያ ነው መታሰቢያው ለዘላለም ይሆንለት፣ ለዛውም ለበረከት። ስለዚህ ጻድቃን ሞቱ፣ እግዚአብሔርም ስለ ደማቸው ይጮሃል፣ ይከራከራል። አንተ ምንም ላይ ገድል ይችላል። እናት ለወለደችው ልጇ ስለሞተ ልትረሳው ትችላለች። አባት ሊረሳው ይችላል። ወንድም የሞተውን ሰው ሊረሳው ይችላል። እህት የሞተው ወገኗን ቤተሰቧን ልትረሳ ትችላለች። ልጅ የወላጆቿን መገደል ልትረሳ ትችላለች። ሰውን ግን ያለ ምክንያት ወደዚህ ያላመጣ እግዚአብሔር አለ። እያንዳንዱ ሰው ወደዚህ ምድር የመጣበት ወደ ህይወት የመጣበት ምክንያት አለው። ነፍስ የዘራብህ የአባትና የእናት አብሮ መተኛት አይደለም። እግዚአብሔር ነው ልጆችን ስጦታ አድርጎ ወደዚህ ምድር የሚያመጣው። ከልጅነታችን ከህፃንነታችን ጀምሮ የተባረክን እንድንሆን የተቀደስን እንድንሆን እንደኛ የእናቶቻችንን ማህፀን ዙፋኑ አድርጎ ስጋ በለበሰው ሁሉ ላይ ይሳለቅ የነበረው ጋኔንን ከስሩ ሊነቅለው ፈልጎ መድኃኔዓለም ኢየሱስ ክርስቶስ በድንግል ማህፀን ተጸንሶ መጸነስን ቀድሶ ባርኮ ስጋ ሊቆራኝ የነበረው አጋንንትን ነቅሎ አስወግዷል። ምን ሰማ ዮሐንስ በማኅፀን ሳለ ምን አይነት ድምፅ ነው ምን አይነት ሰላምታ እንዲህ ያዘለለ። በስድስተኛው ወር እመቤታችን ቅድስት ድንግል ማርያም ወበሳድስ ወተፈኖ እግዚአብሔር መልአክ አባቲ ያገዘ ስማ አባቲ ድንግል ምንድነው? ወደ አንዲት ድንግል እግዚአብሔር መልአክ ተገለጸ፣ ተላከ፣ አበሰራት፣ ብስራቱን ተቀበለች፣ የሚገባት ሆና ተገኘች። ይኩነኒ በከመ ትቤለኒ አለች። ለዚህም ቃል እግዚአብሔር ቃለ ሰብ መሆንን ፈለገና ቃል ስጋ ሆነ። ከዚያ በኋላ ወደ ኤልሳቤት ሄደች። የጌታዬ እናት ነሽ። አሁን አንቺ ብላቴና አይደለሽም፣ ከኔ ከአሮጊቷ የሚበልጥ ክብር አለሽ። ከኔ ከአሮጊቷ ብቻ አይደለም፣ ከኔ በፊት ከነበሩ ቅዱሳን ጻድቃን ሁሉ አይደለም፣ ወደፊትም ከሚመጡት ሁሉ የተለየሽ ነች ስትል ምን አለች? ተፈሥሒ ፍስሕት ኦ ምልዕተ ጸጋ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው አለቻት። ኤልሳቤጥ ምን አድሮባት? መንፈስ ቅዱስ። እንደኔ ሴት አይደለሽም፣ እንደኔ ብላቴናነት ዘመን ብላቴና አይደለሽም፣ አንቺ ጻድቅ ቅድስት ንጽሕት ነሽ። በማኅፀኔ ሰላምታሽን ስሰማ ጽንሱ በደስታ ዘለለ አለች። ምን ሰማ ዮሐንስ በማኅፀን ሳለ። እንዲህ በማኅፀን ያለ ጽንስ ይሰማል ማለት ነው ወንድነቶቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ማኅፀን ሆኖ ነው ስራ የጀመረ። በማኅፀን ሳለ በማኅፀን ያለውን ቀደሰው። እሱ የዕለት ጽንስ ሆኖ የቀናት ጽንስ ሆኖ ሳለ እመቤታችን ቅድስት ድንግል ማርያምን አስደሰታት። ኤልሳቤጥ ላይ መንፈስ ቅዱስ እንዲያደረገ የኤልሳቤጥ ማኅፀን ውስጥ ያለው ጽንስ በደስታ እንዲዘል አምላኬ ጌታዬ ንጉሴ የእስራኤል ቅዱስ በእሳትና በውሃ የምታጠምቀው እኔ በውሃ ለማጠምቀው የመጨረሻው ነቢይ የምሆንለት ሕዝብ ለዓለም የመጨረሻው ነቢይ ሲሆን አንተ ግን አዲሱ ነቢይ፣ አዲሱ ሐዋርያ፣ አዲሱ ሊቀ ካህን፣ አዲሱ ጌታዬ ወደ እኔ እንዴት መጣ እያለ ዮሐንስ በማኅፀን ዘለለ በደስታ ይላል መጽሐፍ ቅዱስ ሉቃስ ወንጌል ላይ።
ምን ሰማ ዮሐንስ በማህፀን ሳለ ምን አይነት ድምፅ ነው ምን አይነት ሰላምታ እንዲህ ያዘለለ በማህፀን ሳለ ምን አይነት ድምፅ ነው እንዲህ ያዘለለ ብሎ ዘማሪ ይልማ ኃይሉ ቆንጆ አድርጎ ዘምሮታል። እና ወንድም እህቶች ምን ለማለት ነው? በማህፀን ያለ ሕፃን ክብር አለው። ሰው ሆኖ የተወለደ ሁሉ ክብር አለው። በማህፀን ላሉት ሊቀድስ ነው። ዕለቱን 30 ዓመቱ ጎረምሳ ሆኖ መወለድ ይችል ነበረ። አዎ አዳምን የ30 ዓመት ጎረምሳ አድርጎ ለምን አልፈጠረም ሲሏቸው መጋቢ ሐዲስ ደጉ ዓለም ካሳ ነፍሳቸውን ይማረውና ምንድን ነው ያሉት? ንፍጡን ማን ይናፈጥለታል? ማን ያናፍጠዋል? ሕፃን ልጅ ለምን አድርጎ አልፈጠረውም? ለምን ድክ ድክ የሚል ሕፃን አላደረገውም ሲሏቸው ሊቁ መጋቢ ሐዲስ ደጉ ዓለም ካሳ ቅድስት ሥላሴ መንፈሳዊ ኮሌጅ አስተማሩ። በረከታቸው ተደረሰንና የሃይስኩል ትምህርት እንኳን የተማሩ አይመስለኝ መጋቢ ሐዲሳት ሊቁ ደጉ ዓለም ካሳ ማን ያናፍጠው አሏቸው። ለነገር ነበር ሰዎች የጠየቋቸው። ለጠማማ እንደ ጠማማነቱ መልሰው እንዲል ለጠማማ እንደ ጠማማነቱ መልሱለት። ንፍጡን ማን ያናፍጠው አሉ። ማን ያጸዳዳው? ማን ወጣ ገባ ያደርገው? እውነትም አይደል እንዴ ወንድሞች ነው እንጂ የ30 ዓመት ጎረምሳ አደረገው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕፃንነቱ ጀምሮ እስከ መጨረሻው ዘመን ድረስ ታላላቅ ስራ ሰርቷል። ገና እየሰራ ነው፣ ወደፊትም ይሰራል። ይመጣል፣ የወጉት ሁሉ ያዩታል ተብሎ ተጽፏል። ደግሞ በእኛና በልጆቻችን ላይ ይሁን። ከአብርሃም በፊት አንተ ነበርኩ የምትል ሰንበት የማታክብር ከአብርሃም እበልጣለሁ ገና 50 ዓመት ሳይሞላ ሰውን ሁሉ ግራ የምታጋባ ዓይነ ስውር የምትፈውስ ደም የሚፈሳትን የምታድን የሞተ የምታስነሳ የተቸገረ የምትረዳ ጎባጣ የምታቀና አንተ ለምን ነው የምትወግሩኝ ሲላቸው ሰው ስትሆን ራስን አምላክ ስለማድረግህ ነው ምን ወግረህ አሉት። በዮሐንስ ወንጌል ምዕራፍ 8 ላይ ይገባል ሰውን ስላዳነ መውገር። ዛሬ ስንት ያበዱ ነቢያትና ሐዋርያት ነን የሚሉ ሰውን እናድናለን እያሉ ስንቱን ሰው ጨረፈጨፉት፣ ስንቱን ሰው ገደሉት። በክርስቶስ ስም ተልከናል እያሉ ጌታ ሊያድን እንጂ እንደ ሌባ በጀርባ በኩል አልመጣም። ነቢያት የተነበዩት ስብከት ይፈጽም ዘንድ ትንቢታቸውን ያሟላ ዘንድ በየጥቂቱ እንደ ሕፃናት አደገ ይላሉ አባቶቻችን። በየጥቂቱ ባደገበት ልክ ደግሞ ስራ ሰርቷል። መጋቢ ሐዲስ የኔታ እሸቱ ደግሞ እንደሚሉ መጽሐፍ ቅዱስ የተጻፈው ላይ ትንሽ ነው። በ40 ቀኑ ቤተ መቅደስ እንደሄደ ጽንሰቱን በ40 ቀን ቤተ መቅደስ እንደሄደ በ3 ዓመቱ በ12 ዓመቱ በ2 ዓመቱ ወደ ግብጽ እንደተሰደደ 3 ዓመት ከ6 ወር አካባቢ ግብጽ እንደቆየ ግብጽ አካባቢ ኢትዮጵያ እንደዚህ ድሮ የነበሩት ግዛቶች አካባቢ እንደቆየ ከዛስ በ12 ዓመቱ ቤተ መቅደስ እንደመጣ በ30 ዓመቱ እንደተገለጠ ነው መጽሐፍ ቅዱስ የሚገልጽ ነው። በመሃል ያለው 18 ዓመት ቤት እንደነበረ ምን ታውቃለህ? ለዚህ ነው መጽሐፍ ቅዱስ ሙሉ መረጃ ስለሌለው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንድ ነበረ እያሉ ፈረንጆቹ ይጨነቃሉ። አውሮፓ ነበረ፣ የተለያየ ሀገር ላይ እውቀት ሲገበይ ነበር ይላል። ምን እውቀት ገበየ ከዚህ ዓለም ላይ? ምንድን ነው ያገኘው? እሺ ተምሯል፣ ምን ተማረ? ምንድን ነው ያገኘው ከዚህ ዓለም? የዚህን ዓለም እውቀት ያሳፍር ዘንድ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም የማያውቁትን ሐዋርያትን የመረጠው። በእውቀት ብዙ ያልገፉትን፣ በስራ ጎበዝ የሆኑ ታታሪ የሆኑትን የመረጠው እውቀት ያሌላቸውን ሰማያዊ እውቀት ሊገልጥላቸው ጥበበኞች ነን ሲሉ ጥበበኞቹን ትቶ ደንቆሮ የሆኑትን ትቶ ምንም የማያውቁትን ያሳፍራቸው ዘንድ ጥበበኞች የሚሉትን የግሪክ ፍልስፍና አጥንተናል፣ የአውሮፓን የሮምን ስልጣኔ አጥንተናል፣ የሮማ ነገሥተ ነገሥታትን ታሪክ፣ የግሪክን፣ የፐርሻን፣ የፋርስን በቃ የማንንም አጥንተናል ብለው የሚመጻደቁትን ያሳፍር ዘንድ ሐዋርያትን በእውቀት ያልገፉትን ሰማያዊ እውቀት አይደለም ምድራዊውን በቅጡ አሟልተው የማያውቁትን መረጠ፣ አስተማራቸው፣ መንፈስ ቅዱስን እፍ አለባቸው፣ የሕይወትን እስትንፋስ ጸጋ እግዚአብሔር ሰጣቸው። አንትሙ ሰንበሩ አገረ ኢየሩሳሌም እስከ ተለብሱ ኃይል ማርያም ብሎ ኃይል እስክታገኙ ድረስ በኢየሩሳሌም ጸኑ አላቸው። ጸኑ። መንፈስ ቅዱስ በ50ኛው ቀን ወረደ። በተነሳ በ50ኛው ቀን ባረገ በ10ኛው ቀን። ከዛ መንፈስ ቅዱስን ከተቀበሉ በኋላ ሐዋርያት ጸሎት አደረጉ። አየህ፣ ጠቢብ ይጸልያል፣ አዋቂ ይጸልያል። በዚህ ዓመት ነጋዴው፣ ባለሀብቱ፣ ባለስልጣኑ የት ጸሎት ያውቃል? እግዚአብሔርን ከሚፈራው በስተቀር። ሐዋርያት ግን ስራቸው ሲጀምሩ ከሰማይ ጋር ነውና ግንኙነታቸው በጸሎት ጀመሩ፣ በጾም ጀመሩ። የሐዋርያትን ጾም ኢትዮጵያን ጾሙ ለዚህ ነው። በዚህ መካከል እየተገደሉ እየተጨፈጨፉ ኑሮ ለከፋባቸው ኑሮ ለመረራቸው እያዘኑ በስደት በጭንቀት በግራ በመጋባት ያሉ ዕለት ዕለት ደማቸው የሚፈሰው ገና ለገና ይፈስብናል ብለው ደግሞ ብዙ የሚያጓሩ ዙሪያቸው ሊውጧቸው እንደ አንበሳ የሚያጓሩትን ያሳፍራል። እግዚአብሔር እንዴት እንደሚያሳፍር አናውቅ። ላስቴር ነው አይደለ? እግዚአብሔር ለዚህ ህዝብ መዳኛ ያመጣለታል። ቤተ መንግስት ነኝ ስላልሽ ይሄን ህዝብ አላድንም ብትይ እግዚአብሔር ከሌላ በኩል ማዳን ያመጣለታል። ግን ላንቺ ቆይ ይሻላል። ዛሬ ወታደር ነን፣ ባለስልጣን ነን፣ አዋቂ ነን፣ ምሁራን ነን፣ አማካሪ ነን፣ አገር ውስጥ ነን፣ ከውጭ ነን፣ ገንዘብ ሰጪ ነን፣ ነጋዴዎች ነን፣ ባለሀብት ነን ብላችሁ ህዝብ የምታፈናክሉ ህዝብ የሚያፈናቅሉትን ደግሞ የምታበረታቱ የምታጨበጭቡላቸው በደሃ ድህነት ላይ የምታላግጡ በሚሰጋው ህዝብ በሚጨነቀው ህዝብ ላይ የምታላግጡ ወንድም እህቶች እግዚአብሔር እንዲህ ይላል። ወንድም አቤል ወዴት ነው ይላል። ወይቤሎ እግዚአብሔር ለቃየል አይቴ ውጡ አቤል ሁከ አንተ ገዳዩ ቃየል ሆይ አቤል ደም ወደ የፈሰሰው ደም ወደ እኔ ይጮሃል የት አድርገኸው ነው አለ። ጠማማ ከሆናችሁ እንደ ቃየል እንዲህ ብላችሁ ነው የምትመልሱት። ወይቤሎ ቃየል እያም ቦኑ አና አቃቢው ለአቤል ሆይ እኔ ወንድሜ ጠባቂ ነኝ እንዴ ብሎ ለእግዚአብሔር በድፍረት መለሰ። እንደዚህ አይነት ድፍረት እግዚአብሔር አምላክ ሁላችንን የሚጠብቀን። እኔ የአቤል ጠባቂ ነኝ፣ እኔ የአርሲ ህዝብ ጠባቂ ነኝ፣ እኔ ክርስቲያኖቹ የሚጨፈጨፉት የሚገደሉት ገዳማውያን ጸሎተኞቹ ባሰቡት ገዳም ስንት ዓመት ዘግተው እየጸለዩ ያሉት የሚገደሉት እኔ እነሱ ጠባቂ ነኝ።
እኔ በአዲስ አበባ ሰግቶ ፈርቶ ተጨንቆ የሚኖረው ህዝብ ጠባቂ ነኝ፣ እኔ ክርስቲያኑ ጠባቂ ነኝ ልትል ትችላለህ። የሰማይ አምላክ እግዚአብሔር የጠየቀ ከአንተ እውነቱን ለማወቅ ነው። ፍርድ እንዲሆንብህ ነው ንግግርህ። አቤል ወንድም የት ነው በየዕለቱ ቢጨፈጨፈው በየዕለቱ ቢገደለው? ምን አደረግ? ዛሬ ህዝብ ምን አደረግ? በስቃይና በመከራ በችግር ውስጥ ላለው በአረብ ሀገር፣ በአፍሪካ፣ በአውሮፓ በተለያዩ ዓለም ላይ ተሰዶ ተጨንቆ አዝኖ ተክዞ በሱስ ውስጥ ላለው ስዊድን፣ ኖርዌይ፣ ፊንላንድ የተለያዩ ሀገሮች ላይ ኔትወርክ ዳታ እየሰበሰበ መረጃ እያገኘ ግን ቁጭ ብሎ ደንዝዞ በተለያየ ሐሺሾች ውስጥ ተወጥፎ ዋይፋይ በመጠቀም በቲክቶክ፣ በዩቲዩብ፣ በቴሌግራም፣ በቴሌቪዥንና በራዲዮ በስብከትና በዝማሬ በዚህ ዓለም ከንቱ ድርሰት ተጠምዶ ላለው ወንድምህ ምን አረክ? እኔ ወንድሜ ጠባቂ ነኝ፣ እኔ የሆቴ ጠባቂ ነኝ እያልክ ይሆን? ኤልያስ እንዳንተ ሰው ነበረ፣ እንዳንቺ ሰው ነበረ። ኤልያስ እንደርሶ ሰው ነበረ፣ እንደኔ ሰው ነበር። ኤልያስ አንድ ነገር ማድረግ ይችል ነበር፣ መጸለይ። ጸለየ። አመፀኞችን ገለባበጣቸው፣ ከተማዋን ናዳት፣ የተኮፈሰውን ሁሉ አሳፈረው፣ ያበጠውን አስተነፈሰው። ሀገር ሲያበለሻሽ ሲያተረማምስ የነበረውን ሁሉ ናደው፣ ገለበጠው። በምን? በጸሎት ከስር ነው የነቀላቸው። ኤልያስ እንዳንተ እንዳንቺ እንደኔ ሰው ስለማትጸልይ እኮ ምንም ማድረግ አልችልም አይባልም። ጸሎት አትችልም፣ ይከፈልበታል። ተንበርከከ ጌታዬ የሚፈሰውን ደም በቃ በል፣ እየሰማው ነው፣ ምንም ማድረግ አልችልም። አምላኬ የምታሰማኝ ለምንድን ነው? ምንም ላድርግላቸው አልችልም። እየተሳቀቁ እየተጨነቁ ላሉት ምንም ልረዳቸው አልችልም። እባክህ አታሰማኝ፣ ካሰማኸኝ ደግሞ እባክህ ስማኝ፣ እዘንላቸው። የሚፈሰውን ደም በቃ በል፣ ለገዳዮቹ ልብ ስጥ፣ አይምሮ ስጣቸው። ተገዳዮቹ መሞትም ካለባቸው የበረከት የጽድቅ የህይወት አድርግላቸው። ሰማያዊ ህይወታቸውን አሳምርላቸው። ያዘኑትን አጽናና፣ የተቸገሩትን እርዳ፣ የተፈናቀሉትን ጎብኛቸው። ምድር ሰማዩ ያንተ ነው፣ በእኛ ክፋት እየሞቱ ነው። እባክህ ጌታ ሆይ እባክህ ተለምነን ማለት የለብንም። ይስሐቅ እንዳንተ ሰው ነው። ሚስቱ ተጸንስ ዘንድ 20 ዓመት ጸለየ። ለሚስት ይጸልያል፣ ለሰው ይጸልያል፣ ለጎረቤት ይጸልያል፣ ለታመመ ይጸልያል፣ ላዘነ ለተከዘ ይጸልያል፣ ይጾማል፣ ይሰገዳል። ኤልያስ እንዳንተ ሰው ነው፣ እንደኔ ሰው ነው፣ እንዳንቺ ሰው ነው። በጸሎት ታሪክ ይቀየራል። ምንም አይሰራ መስሎ ነው። በወታደር በመሳሪያ በቦምብ በፈንጂ በድሮን በሰይፍ ካልሆነ በስተቀር አታምንም። በቀል የኔ ነው፣ እኔ ብድራቱን እከፍላለሁ ይላል የክርስቲያኖች አምላክ። ስለዚህ ተበቀል አልተባልክም፣ ግን ተዝረክረክ ግን የሚል መጽሐፍ የለም። ተክዝ፣ አልቅስ፣ ተነፋረቅ፣ ተስፋ ቁረጥ ግን የሚል አምላክ የለህም። የአርሴማ ስትገደል ቅረጻት አልተባልክ። ቅዱስ ጊዮርጊስ ሲገደል ቅረጽ አልተባልክ። ሰማዕታት ጻድቃን በየዘመናቸው የደረሰባቸውን ወንጀል አልተባልክም። እመቤታችን ቅድስት ድንግል ማርያም በነፍሷ ሰይፍ ሲያልፍባት ቅረጽ አልተባልክም። እግዚአብሔር የሚለው አይቴ ውእቱ አቤል ሁከ፣ ወንድምህ አቤል እህትህ፣ ይቺ ጻድቅ ይቺ ደጓ እህትህ ጸሎተኛዋ እየሄደች የምታስቀድሰው ልጆቿን በአግባቡ የምታሳድገው የባለቤቷን ክፋት ችላ በቤቷ ተሰብስባ የምትኖረው እህትህ የት ነች? ምን ሆና ነው የምትኖረው? የምትባክነው፣ የምትቅበዘበዘው? ምንድን ነው የቸገራት እህትህ? ምንድን ነው የቸገረው ወንድምህ? ይላል እግዚአብሔር። ዛሬም እኔ ወንድሜ ጠባቂ ነኝ ብሎ ከመመለስ ሁላችንን የሚሰውረን ምንድነው? ማድረግ የምትችለው መርዳት በምትችለው እርዳ። የሚበሉ የሚጠጡ ያጡት አሉ ብዙ ማለት እግዚአብሔር ምናልባት ገንዘብ የሰጠ፣ ምናልባት ቤተ መንግስት የከተተ፣ ምናልባት ከሀገር ያስወጣ፣ ምናልባት ብዙ በር የከፈተልህ ለእነዚህ ሰዎች እንድትደርስ ቢሆንስ? አቤል ወንድምህ ወዴት ነው? በግፍ የሚገደለው ጨካኝ ወንድሜ ነው እያለ በሚያምናቸው ወንድም እህቶቹ የሚገደለው አቤል ወንድም የት ነው? አዲስ አበባም ሊሆን ይችላል። በተለያዩ ክፍለ ከተሞች፣ በተለያዩ ቦታዎች፣ በተለያዩ መንገዶች፣ በተለያዩ ቢሮዎች፣ በተለያዩ ቦታዎች ላይ የሚፈናቀለው፣ ከስራ የሚባረረው፣ የሚሰርዘው፣ ከኑሮ የሚፈናቀለው፣ እንዳልነበረው ሆኖ እንዲያለቅስ፣ እንዲተክዝ፣ እንዲሰጋ፣ እንዲፈራ፣ እንዲጨነቅ የሚደረገው ህዝብ ወንድምህ አይደለም? እግዚአብሔር ሁሉንም ያያል። በቀሌን ያለ አምላክ ላይ ያያል። ታዲያ የምትሰሙትን የምንሰማውን ወንድምህ አቤል ወዴት ነው ይለናል። ከገዳዮች ጋር ከሆነ ምን ወንድሜ ጠባቂ ነኝ ምን አገባኝ እንላለን። እኔ የአሩሲ ህዝብ ደም ምን አገባኝ እንላለን። እንዲህ አይነት ክፋት ለሁላችንም አይጠቅምም። የምትሰሙኝ እንደዚህ አይነት ክፋት ውስጥ ያላችሁ ወንድሞች ካላችሁ ተመለሱ። የሌላችሁና ምንም ማድረግ አልችልም የምትሉ ሰዎች ኤልያስ እንደናንተ ሰው ነው፣ ጸልዩ። እንደኔ ሰው ነው፣ ጸልዩ። እንጸልይላቸው። በያለንበት የጸሎትን ኃይል ወቁ። የሰማይን መስኮት መለጎም የሚችል ነው ጸሎት። የነዳጅ ጉድጓድን መቅበር መደርመስ የሚችል ነው። የወርቅ ማዕድን ምንጮችን፣ የገንዘብ ምንጮችን፣ የጉልበት ምንጭን፣ እነዚያን ሁሉ የሶሪያ ሰራዊት አይናቸውን እውር ያደረገው ማን ነው? አታውቁትም? በመጽሐፍ ቅዱስ የተጻፈው የጊያዝ አለቃ ኤልሳ። የሶሪያ ሰራዊትም በቤተ መንግስት ውስጥ የሚዶለተውን ዱለታ የሚያውቅ እኮ ነው እግዚአብሔር። አይቴ ውእቱ አቤል ሁከ ይላል እግዚአብሔር። ዛሬም ወንድምህ አቤል፣ እህትሽ ያቺ ደጓ እህትህ የት ነች? አቤላዊቷ ንጽህና ጠብቃ ድንግልናዋን አክብራ ቤተክርስቲያን በአግባቡ ኪዳን የምታደርሰው ቅዳሴ የምታስቀድሰው ለድሆች የምትረዳው ዛሬ ድሃ የተደረገችው ያቺ እህትህ የት ነች? ያቺ አቤላዊት እህት ደግሞ የሚፈሰው የት ነች ይላል እግዚአብሔር። እንደማያውቁ ነው አንተን ይፈትናል። ምን አደረግክላት? ለሷ ጾምክላት፣ ጸለይክላት፣ ሰገድክላት፣ ወደ እግዚአብሔር አመለከትክላት። ኃይል የኔ ነው ብለሃል። እግዚአብሔር ወይ ኃይል አንተ ነው፣ እኔ ማድረግ የምችለው ብዙ የለኝም፣ እባክህ እርዳ እያልክ ነው። እኔ በአቅሜ እየጸለይኩ ነው። በአቅሜ አርሲ ለመገደል የሚጠብቁ ተራቸውን የሚጠብቁ ወገኖች አሉ። አሟቋቸው ምንም ማድረግ አልችልም፣ መጸለይ ግን እችላለሁ። ስለዚህ እግዚአብሔር የኔን ጸሎት ይስማ፣ ያንተን ጸሎት ይስማ፣ ያንቺን ጸሎት ይስማ። አላውቅም። እግዚአብሔር ከመካከላችን ጻድቅ የሆነውን ያውቃል። ግን ወንድሞቼ ጸሎት ኃይል አላት። ሽባም ትፈውሳለች፣ ሙት ታስነሳለች፣ የራቀ ታቀርባለች፣ የቀረበ ታርቃለች፣ ሙቀት ታቀዘቅዛለች፣ ቅዝቃዜን ታሞቃለች። ጸሎት እሳት ውሃ ታደርጋለች፣ በመከራ በችግር ታሳልፋለች።
ረሃብን ታስረሳለች፣ ታሪክ ታጠግባለች፣ በረከት ታመጣለች፣ ድንጋይ ዳቦ ታደርጋለች። ጸሎት ችግር ትፈታለች። ጸሎት ኤልያስ እንዳንተ ሰው ነው። ገንዘብ ላይኖር ይችላል፣ ወታደር ላይኖር ይችላል፣ አቅም ጉልበት ላይኖር ይችላል፣ የተቃጠለውን ቤተክርስቲያን ላትሰራ ትችላለህ፣ የሞቱትን ላታስነሳ አቅም ላይኖር ይችላል። ኃይል ግን የማን ነው? የእግዚአብሔር አይደለም? ወደ አምላክ ወደ እግዚአብሔር ሁሉ ወደሚችል ወደ እግዚአብሔር ጮክ ጸልይ። ጸሎት እንድትለማመድ ስግደት እንድትለምድ ቢሆንስ? እየሞቱ ያሉት ወደ አምላክ ወደ እግዚአብሔር እንድትመለስ ፊትህን ወደ እሱ እንድታይ ቢሆንስ? እየተገደሉ ያሉትን የምትሰማው በአረብ ሀገር የሚፈሰው የአረቦች የክርስቲያኖች ደም ያንተ ደም አይደለም? እንኳን በኢትዮጵያ ባርሲ በአፍሪካ ውስጥ የሚሰቃዩ አፍሪካውያን ወንድሞች እናቶች አያሳዝኑም? በዓለም ላይ በሳይንስ ስም በስልጣኔ ስም የሚጨፈጨፉት ህዝቦች አያሳስብም? ግፍ፣ ነውር፣ ርኩሰት ሲሰለጥን ዝም ትላለህ? እኔ ስለ ወንድሜ ምን አገባኝ ትላለህ? መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 4 ቁጥር 9 ላይ ምን ይላል? አይቴ ውእቱ አቤል ሁከ ይላል። ያቺ አቤል እህትህ የት ነች? የአቤል ወንድም የት ነው ይላል። በግፍ የሚገደለው በየትኛውም ቃየል ይገደል፣ በግፍ የሚገደለው አቤል፣ በግፍ የምትገደለው አቤላዊት ያንተ እህት ያንተ ወንድሞች ናቸው፣ የኔም እህት ወንድሞች ናቸው። በተለይ ክርስቲያኑ ነው። በስመ አብ እና ጸልየ በረከት አገኝባቸው፣ ከአምላክ ከእግዚአብሔር ታረቅባቸው፣ ተስማማባቸው። ይህን ለማስታወስ ነው ወንድሞች፣ በሰማነው ቃል እግዚአብሔር አምላካችን ይባርከን፣ የጎደለውን ይሙላ። በእውነት ጸልየን ጾመን ሰግደን የሐዋርያትን በረከት ለማግኘት ወንድሞቻችን እህቶቻችንን ለማሰብ እግዚአብሔር ጸሎታችንን ሰምቶ የሀገራችን ታሪክ እንዲቀይር የእርሱ ቅዱስ ፈቃዱ ይሁንልን። የተጨነቁትን ያጽናናልን፣ ያዘኑትን ያጽናናልን። እግዚአብሔር አምላክ ሀዘናቸውን ይክፈፍላቸው፣ የሞቱትን ነፍሳቸውን ይማር፣ በበረከት ያረፉትን በረከት ያድለን። እኛንም በሃይማኖት በምግባር ሰማዕታትን በደም ሐዋርያትን በአጽናፍ አለ ቅዱሳንን በየበዓታቸው ያጸና አምላክ እኛንም በያለንበት ያጽናን። ሰማይን እንዳትፈርስ በሰማይ ላይ ያጸናት፣ በጠፍር የሚቆጣጠራት ፕላኔቶችን ሁሉ በያሉበት እንዲሽከረከሩ ፍጥረታት እንዳይዛነፉ አድርጎ የፈጠራቸው እግዚአብሔር የጠፋውን ስርዓት ይመልስልን። ኢትዮጵያ እንደ ኢትዮጵያነቷ ተከሰው ተከብሮ የሚኖርባት ምንም አይነት ሃይማኖት ይከተል ምንም አይነት አስተሳሰብ ይኖረው ሰው እንደ ሰው ተከብሮ የሚኖርባት የደጋጎቹ አባቶቻችንና የእናቶቻችን ሀገር አድርጎ ይመልስልን ዘንድ ቅዱስ ፈቃዱ። በቤተ መንግስት በተለያዩ ስልጣን ላይ በከተማም በገጠር ባገሩ ከሀገር ውጭ ላሉት ባለስልጣኖች ማስተዋልና ጥበብን እግዚአብሔር አምላክ ይስጥልን። ኃይል እግዚአብሔር እንደሆነ እንዲረዱ ከኃይለኛው ከእግዚአብሔር በታች ራሳቸው እንደ ነገስታት እንደ ቅዱሳን እንደነ ዳዊት እንደነ ካሌብ እንደነ ይምርሃነ ክርስቶስ እንደ ቅዱስ ላሊበላ እንደ ፋሲል ራሳቸው ዝቅ ለማድረግ እንዲያበቃቸው ቅዱስ ፈቃዱ ይሆንልን። የተጨነቃችሁ ያዘናችሁ የተከዛችሁ በተለያየ መከራና ችግር ውስጥ ያላችሁ ወንድም እህቶቻችን እግዚአብሔር አምላክ በፈጣን ደመና ከሩቅ የሚመጣ አምላክ በቅርብ ከማንም ከእናትም ከአባትም ከወንድም ከእህትም ከባልም ከሚስትም በላይ ቅርብ የሆነ አምላክ እግዚአብሔር ከምንተነፈሰው አየር በላይ ለአፍንጫችን ለህይወታችን ቅርብ የሆነ እግዚአብሔር ቅርባችን ነውና ታሪካችን ይለውጥ ዘንድ ቅዱስ ፈቃዱ ይሆንልን። የጎደለውን ሞልቶ ያልተስተካከለውን አስተካክሎ ሁላችን መጨረሻ ያሳምር ዘንድ የእርሱ ቅዱስ ፈቃድ እንዲሆን እመኛለሁ። ኃይለ ጊዮርጊስ ሰበበ ነኝ። ይህን ሐሳብ ዛሬ ከዘፍጥረት ምዕራፍ 4 ቁጥር 9 ጋር አገናኝቼ ያነሳውላችሁ ወንድምህ አቤል እህትህ አቤላዊቷ በግፍ የምትገደሉ የት ነች የት ነው ሲለን መጸለይ እንዳለብን ማድረግ የምንችለውን ሁሉ እንድናደርግ ለማነቃቃት ነው። እግዚአብሔር አምላክ የጎደለውን ሞልቶ ሁላችን መጨረሻ ያሳምር ዘንድ ቅዱስ ፈቃዱ ይሁን። እናንተም በጸሎት አስቡኝ። ኃይለ ጊዮርጊስ ይመቻችሁ። ግንቦት ዛሬ 26 ነው። የአቡነ ሀብተ ማርያም የቅዱስ ዮሴፍ በረከት ረድኤት ሁላችን ጋር ይድረስ። አሜን። ስላደረገልን ሁሉ እግዚአብሔር የተመሰገነ ይሁን። ስለሚያሰማን ዜና ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ወደ ቅድስና ወደ ጽድቅ ወደ ልዕልና ከፍ የምንልበት እንዲያደርግልን የእርሱ ቅዱስ ፈቃዱ ይሁን። አሜን።